አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የዩቲዩብ የቻናል ቤተሰቦች ሰላም እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። የዛሬ ውሎ እንግዲህ ገበያ ሄጄ ነበር። ውሎ አይደለም ያኔ ዙሁር አካባቢ ዙሁርን ሰግጄ አካባቢ ሄጄ ነበር። አስራዛን ሲል መጥቻለሁኝ። ሳፊ ካሜራ የገዛሁትን ላሳያችሁ። መጥረጊያ ወይም መክኔሳ 150 ብር ገዝቻለሁ። ሰላስ እነዚህ ደግሞ ጭናዳም ያኔ ግቢ ላይ ቢኖር ደስ ይላል። ለቡና ምናምን ከግቢ ቆረጥ አድርጎ ደስ ይላል። አትክልቶች ምናምን መግዛት ደስ ይለኛል። ጭናዳም ገዝቻለሁ 30 ብር። 30 ብር ደግሞ ዳማከሴ መድኃኒት ነው ይላሉ። እነዚህ ለተክል ገዝቻለሁ። ብዙ አትክልቶች አሉ። ገበያ ሲሄድ ግን ደስ ይለኛል እነዚህ መግዛት። ሌላው የፀጉር ቅባት ገዝቻለሁ 200 ብር። አቮካዶ 200 ብር። ክብሪት 40 ብር። ሙዝ 100 ብር። ያበሻው ሙዝ ነው እንጂ ያኛው ስንት ነበር? ሌላው የአጥሜት እህል ላዘጋጅ ለህፃን ልጅ አለችኝ ለሷ ላዘጋጅ ይሄንን 70 ብር ገዝቻለሁኝ። ሌላ ይሄን አትክልት ገዝቻለሁ። እንደው ሱካር በማንኪያ በጣም ነው እጥብ አድርጎ ግምጥ ብቻ ነው። በጣም ነው የሚጣፍጠው። ታየለ ወደ ሱካር በማንኪያ ይሄን ግቢ መትከል ፈልጋለሁ። ሹሉን አጥቻው ነው እንጂ ይሄን ገዝቻለሁ። ሙዙን ላሳያችሁ። ከፊት ነበር ገበያ ዛሬ ቀለል አልጌ ነው ገዝቻለሁ። ይሄው ማሻአላህ። ሌላው ይሄ ለው እንትን እንደሱ ወያላሁ እንደሱ ለእንትን ነው የሚሆነው። የቅባት እህሎች ግዢ ላይ ነው እናቴ። ሰሊጥ እና ሱፍ ገዝቻለሁ። ሁለት ሌላ ማን ይገዛ? እዚህ ደግሞ ለልጆቼ ብስኩት ገዝቻለሁ። ሌላ እርሾ ነው የገዛሁት። የዳቦ እርሾ ወይንም ካሜራ ብስኩት 30 ብር ነው። አንዱ 30 ብር 60 ብር። ገበያውን እየነገርኳችሁ ነው እንግዲህ ኢትዮጵያ። ይሄን ደግሞ 380 ብር ነው የገዛሁት። የዳቦ እርሾ በጣም ብዙ ጊዜ ያስጠቅማል ማለት ነው። ሌላ ክኖር ወይንም ማጂ 70 ብር ገዝቻለሁ። አንዱ 30 ብር አንዱ 35 ብር ነው። 70 ብር። ስኳር 1 ኪሎ ስኳር 210 ብር ገዝቻለሁ። ይሄ ደግሞ እንትን ነው በኩር 80 ብር የሚጨስ የማዘሯ ነው። ይሄ ለውዝ 100 ብር። እነዚህ ሶስቱ የቅባት እህሎች የአጥሜት እህል ስለማዘጋጅ ለህፃን ልጅ እዛ ላይ ልጨምረው። ዋንጭ ካሜራ ነው። ድንች 200 ብር ገዝቻለሁ። ያው አላወጣም ከውስጥ እዛው አስገባው ስለሆነ። ካሮት 30 ብር። ድንች 200 ብር ገዝቻለሁ። እዚህ ስም ይዘው ቃሪያ 30 ብር። ቲማቲም ገዝቻለሁ። ቲማቲም እቃ ፈልጋለሁ። አወል ተቀምጣልኝ። ቲማቲም 50 ብር፣ ቃሪያ 30 ብር ገዝቻለሁ። ሌላው ዱቄት ገዝቻለሁ 25 ኪሎ ዱቄት 2950 ብር። 2000 እንትን ነገር እንደዚህ ሳህን ነገር ያቺ ዳቦ ምናምን ማቅረቢያው እንደዚህ አይነት እዛ ውስጥ ኮፊ እንደዚህ አይነት ሆኖ ነጩ ዱቄት እስከ ዛሬ 2600 ብር ነበር የምገዛው። አሁን በጣም ጨምሯል። 2950 ብር ዱቄት ገዝቻለሁ። ዱቄት ውስጥ ገብቷል። አሳያችኋለሁ። እንደዚህ አይነት ገበያው ይሄን ይመስላል። የዛሬው ገበያ ዛሬ ገበያ ቀላል ስለሆነች ቶሎ ነው የመጣው።
እናቴ እንደውም ገበያ ሄድሽም እንደ እያለችኝ ነበር ስገባ ማለት ነው። እና ቤተሰብ ገበያ አሁን ያው በግርግሩ ምክንያት ገበያ ጨምሯል፣ ሁሉ ነገር ጨምሯል። ለምሳሌ ክብሪት ለምሳሌ አሁን እስከዛሬ 25 ብር 30 ብር ነበር የምንገዛው፣ አሁን 50 ብር ሆኗል። አጃክስ 20 ብር 25 ብር ነበር፣ አሁን 50 ብር ሆኗል። አጃክስ እንደውም አጃክስ አልገዛሁም ረስቻለሁኝ። ያን ነግሬያቸዋለሁ። 150 ብር ሸፋጣ የምፈልግ ነበር አላገኘሁም። ያኛው ነው ቤተሰብ የዛሬው ገበያ እንግዲህ ይሄን ይመስል ነበር። ጓደኛም አልነበረኝም፣ ብቻዬን ነበር የሄድኩት። ብቻዬን ደረስ የኔ የመጣው ትንሽ ናቸው ማለት ነው። ቆንጆ ኢትዮጵያ ለመኖር ስትመጡ አስባችሁበት ነው ባያችሁ፣ አስባችሁበት ነው። ከአንድ ሚሊዮን በታች ካላችሁ እንዳትመጡ አላለም። ከአንድ ሚሊዮን በታች ካላችሁማ እንዳትመጡ አላላችሁ። ይሄን ቆንጆ ሁሉም የርዝቁ ነው። ኢትዮጵያም የረዝቀው አላህ ሱብሓነሁ ወተዓላ ነው። እዛም አረብ ሀገርም እሱ ነው ረዛቂው ጌታ። ስለዚህ አትጨነቁ ነው የምላቸው እንጂ ቦታቸው መስጨነቃችሁ አንድ ሚሊዮን ካልያዛችሁ እንዳትመጡ ካልኳችሁ እዛው ቀሩ። ምን ያደርጋል ሲጋራ ቲማቲም ነው ያለው ካለ ትገባለህ ወደ ውስጥ ካለመልቀሙ መከራ አወል የቀድሞውን ሳህን ስጠኝ፣ ትንሽዬዋን ያወጣሃትን ቲማቲም ተርጧል። ቲማቲም 50 ብር ነው። እሺ የቀድሞውን ሳህን ያሳየኝ ስጠኝ፣ ትንሽዋን ላይ ባለፈው እስራፍ ነው። ቲማቲም ትንሽ ትንሽ ነው ማለት ባለፈው እኮ ተበላሽ። እንተክማለ በላ ሆነ ካስገባባልኝ አወል ይባረጋት አይሻ ቃሪያ ቆንጆ ነው ደግሞ ታምራለች። ፍሊት ነው ያቃጥላል ግን እሱ ስትቀመሻ ካላቃጠለች ስትቀመሻ ነው ማን ነው ስትቀመሻ ታውቃ ታውቃላት ነው ስትቀመሻ ያቃጥላል ይጣፍጣሉ ያላልኩም እኔ ደግሞ ያና ሁላቀቅ ሂዴና ከነ አድሩስ ቀስጠኝ ጋይን ይዘግባና ይሄን ወደ ይዘግባና እዛ ቡናው ጋር ነበር እቺ ሙዲያዋ የምን ጻጋ ክዳን ያለው ቃል ዘው ልምጣርጉ በደንብ ግጥም ምን አለ ክዳን ታስሰላም ሙዙ ግን ርካሽ ነው። ይሄ ቢያንስ 6 ወር ያስጠቀማል። ሱቅ ላይ በችርቻሮ ነበር የምንገዛው 10 ብር ገዝተን አንዴ እናወጣለን። እንደዛ 10 የልጅ ከመላ ይሄ 6 ወር ያስጠቀማል። ከዛ በላይ ያስጠቀማል አይደል? እንዴት ነበር ገበያ? አሪፍ ነው። ትንሿ ያመጣልኝ ባየር ወይራ ገዛለሁ ብዬ ነበር። አድርስ ገዝተሽ አማስፈልግ ወይራ ጥሩ ነበር። ይቺን የት ልትከላት ሆነች ነች የልትከላት ከጀርባ ነው። ቤተሰብን ያትክልት በጣም ነው የምወደው። በጣም እስኪ ያሳያቸው ዝም አሉኝ አትክልቶች በዚህ እንዳሉ በጀርባ ማለት ቡፌ ውስጥ ተው በቃ ዱቄቱን ታሳያቸዋለሽ። ዱቄቱ ይሄ ነው፣ ሀዲያ ነው ስሙ 25 ኪሎ 2950። እንግዲህ ቤተሰብ የዛሬው ገበያዬ ይሄን ይመስል ነበረ። ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እነዚህ ለታክል ነው። አሁን ይሄው እንደዚህ አሉኝ አትክልቶች በጣም ነው የሚያምረው። ይሄን ይመስላል የዛሬው ቆይታዬ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።